እስራኤል ባለስልጣናት ትራምፕ በኢራን ሰፊ ጥቃት እንዲፈጸም ከማዘዝ ውጪ ምንም አማራጭ የላቸውም ብለው እንደሚያምኑ የተለያዩ መረጃዎች እየወጡ ይገኛሉ። በተለይ የእስራኤል ሚዲያዎች ይህንን ጉዳይ በስፋት እያራገቡት ይገኛሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለድርድር ተጨማሪ ጊዜን ለመስጠት በማሰብ በኢራን ላይ ሲሰነዘር የነበረውን ወታደራዊ ጥቃት ከሁለት ሳምንታት በኋላ ለመጀመሪያ ጊዜ ጋብ እንዲል አድርገዋል። ነገር ግን የእስራኤል ባለስልጣናት የዲፕሎማሲ ውጥረት ውጤት እንደማያመጣና ትራምፕ በቅርቡ በኢራን ላይ ሰፊ ጥቃትን ከማዘዝ ምንም አማራጭ እንደማይኖራቸው ያምናሉ ሲል እስራኤል ታይምስ ይዞት የወጣው ዘገባ አሳይቷል። ምንም እንኳን ጥቃቱ ለጊዜው ቢገታም አሜሪካ በርካታ የጦር አውሮፕላኖችን፣ የአየር መከላከያዎችን፣ ሌሎች የጦር መሳሪያዎችን ወደ እስራኤል በከፍተኛ መጠን እያጓጓዘች ስለመሆኑም እየተሰማ ነው ያለው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከትራምፕ ጋር በዋይት ሃውስ በሚኖራቸው ቆይታ ኢራን በሞጅተባ ኻሜኒ ስር ሆና የኒውክሌር ፕሮግራሟንና ወታደራዊ አቅሟን በድብቅ እየገነባች ስለመሆኑ የሚያሳዩ አዳዲስ የስለላ መረጃዎችም ለትራምፕ ያቀርባሉ ተብሎ ይጠበቃል። ከዚህ ጋር ተያይዞ ከማጥቃት ውጪ ምንም ምርጫ የላቸውም የሚለው ጉዳይ ሞጅተባ በኒውክሌር ፕሮግራም ዙሪያ ያላቸውን አቋም ከአሜሪካ ፍላጎት አንጻር ተቃራኒ መሆኑን በተደጋጋሚ የእርሳቸው ናቸው ተብለው በኢራን ብሔራዊ መገናኛ ብዙሃን ተቋማት በተነበቡ መግለጫዎች እየታዩ ነው የመጡት። ለአብነት የበለጸገው ዩራኒየም ከኢራን አይወጣም፣ እንደ ኢራን አፈር ቅዱስ ነው ሲሉ የሚያነሱት ጉዳይ የሞጅተባ ኻሜኒን ከኒውክሌር ጋር በተያያዘ ያላቸውን ጽኑ አቋም የሚያሳይ ተደርጎ ይወሰዳል። የአይነቱ አቋም በአንድ በኩል የኢራን ከፍተኛ ባለስልጣናት በድርድር ጠረጴዛዎች ላይ ምንም ቢሉ የሀገሪቱ ጠቅላይ መሪ አቋም የኒውክሌር ፕሮግራሙ አይቆምም፣ ወደ ሌላ ሀገርም አይላክም የሚል አቋም ያዙ ማለት የዲፕሎማሲ አማራጮችን ተአማኒነት ጥያቄ ውስጥ የሚያስገባ ሲሆን፣ በሌላ በኩል ደግሞ ይህንን የሚሉት የሀገሪቱ የበላይ መሪ የመጨረሻ ይሁንታ ሰጪ የሆኑ ሰው በመሆናቸው ምክንያት የእርሳቸው አቋም የሀገሪቱ አቋም ተደርጎ ነው የሚወስዱ። ጋሊባፍ የሚሆኑ ፔዚሽኪያን ምንም ይበሉ ምን ትራምፕ የሚወስዱትን እርምጃና የሚሰጡትን ግብረ መልስ የሚወሰነው የሞጅተባን መግለጫ ወይም አቋም ተከትሎ ነው። ይህ ከሆነ ደግሞ በእርግጥም ትራምፕ ጥቃት መፈጸም አሊያም ደግሞ የሞጅተባን አቋም ተቀብለው ወይም አክብረው ኢራንን የኒውክሌር ባለቤት እንድትሆን መፍቀድ ነው ያላቸው ምርጫ። የእስራኤሎቹ ባለስልጣናት ከዚህ በመነሳትም ነው የሚመስለው አሜሪካ ወይም ትራምፕ አይቀርላቸውም፣ ለጊዜው ጋብ ቢያደርጉትም ጥቃቱን መልሰው ግን ከዚያ ጥቃትን ከመፈጸም ውጪ ሌላ ምንም አማራጭ የላቸውም ወደሚለው ድምዳሜ እየወሰዳቸው ያለው። ከዚህ ጋር ተያይዞ በዛሬው ዕለት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከ5 ወር ተኩል በኋላ ከአሜሪካው ፕሬዚዳንት ትራምፕ ጋር በዋሽንግተን እንደሚገናኙ መረጃዎች ወጥቷል። በዚህ ሁኔታ ሁለቱ መሪዎች ግንኙነታቸው ወሳኝ ጊዜ ላይ ነው እያደረጉት ያሉት። ይህን ተከትሎ ደግሞ የበርካቶችን ትኩረት ስቧል። በተለይ በኢራን ላይ የተካሄዱት ወታደራዊ ጥቃቶች በኋላ ኔታንያሁ የአሜሪካን ቀጣይ ወታደራዊ እርምጃዎች የጦርነቱ የመጨረሻ ግብ ወይም እንዲገምና የእስራኤልን ድርሻ በግልጽ ለመረዳት መፈለጋቸው በዚህ ውይይት ወቅት የሚጠበቀው አንድ ጉዳይ ነው። ከዚያ ባሻገር ትራምፕ ከሊባኖስ፣ ኢራቅና ሶሪያ መሪዎች ጋር ካደረጓቸው ውይይቶች በኋላ ዋሽንግተን ከአካባቢው ሀገራት ጋር የምትፈጥረው አዲስ ቀጠናዊ ግንኙነት የእስራኤልን የደህንነት ስጋትን ሳታስቀድም እንዳትሳተፍበት መሻቷም ለዚህ ግንኙነት ዋነኛው ምክንያት ተደርጎ ይቀመጣል። ከዚህ ባሻገር አሜሪካ ለቱርክ የኤፍ-35 ተዋጊ ጀቶችን ለመሸጥ ወይም አንዳንድ የኤፍ-35 ተዋጊ ጀቶች ፓርቶችን ለቱርክ ለመሸጥ የሚደረገው እንቅስቃሴና ከሳውዲ አረቢያ ጋር የሚደረገው የኒውክሌርና የአብርሃምስ አኮርድ የአብርሃም ስምምነት ድርድርም በስብሰባው ትኩረት የሚያገኙ ዋና ዋና ጉዳዮች ስለመሆናቸው ይነሳልና ዛሬ በእነዚህ ጉዳዮች ላይ ትኩረት እናደርጋለን። በኢራን የሚደረገው ጦርነት ለሀፍታ ጋብ ባለበት፣ ነገር ግን እስራኤል የኢራን የኒውክሌር ፕሮጀክቶች ሙሉ በሙሉ እንዲጠፉ በምትሻበት እንዲሁም ደግሞ በጦርነቱ መሳተፍን እንደምትፈልግና ያንን ለማድረግም ሙሉ ዝግጅቷን ጨራርሳ ትራምፕን ይሁንታ በመጠባበቅ ላይ በምትገኝበት በዚህ ወቅት በሌላ በኩል ደግሞ በስልክና በተለያዩ መግለጫዎች ስድብ አዘል መልእክቶችን ከተለዋወጡ ከጊዜያት በኋላ የሚደረገው የትራምፕና የኔታንያሁ ግንኙነት ከፍተኛ ትኩረትን ስቧል። ግን የኔታንያሁ የአሜሪካ ጉዞ ምንን በማለም ነው? ለአፍታ ጋብ ባለው ጦርነት ዳግም መጀመር ላይ ምን አይነት ሚና ይኖረዋል የሚለውን በስፋት የተመለከትን ለቀጣይ ደቂቃዎች አብረን ቆይታ የምናደርግ ይሆናል። አብራችሁን በመቆየት እንድትካተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ከተከታታይ አጭር መሸጋገሪያ በኋላ ስንመለስ ዝርዝር ጉዳዮችን ይዘን የምንመጣ ይሆናል። በድጋሜ መልካም ቆይታ። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30% ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር
ሪል ስቴት የቤቶ ባለቤትነት አጋር። ከ5 ወራት ተኩል ቆይታ በኋላ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዛሬው ዕለት ሰኞ ዋሽንግተን እንደሚገቡ ይታወቃል። ዓላማቸው ደግሞ ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር በዋይት ሃውስ ውስጥ ታሪክ ቀያሪ የሚባል የፊት ለፊት ምክክር ለማድረግ ነው ተብሏል። ይህ ስብሰባ ተራ የሁለትዮሽ የፖለቲካ ውይይት ወይም መደበኛ ዲፕሎማቲክ መርሃ ግብር አይደለም። ከዚህ ይልቅ በዓለም ወሳኝ ሰዓት ላይ በምትገኝበት ጊዜና ስትንፋሷን ዋጥ አድርጋ የምትከታተለው በየትኛውም ሰዓት እጅግ አደገኛ ወደሆነ የጦርነት አዙሪት ሊወስደን የሚችልበት ወሳኝ የጦርነት ወቅት ላይ ሆነን የሚደረግ ግንኙነት ነውና በርካቶች ትኩረታቸው ቢሰጡት የሚያስገርም አይደለም። ይህ ታሪካዊ ስብሰባ የሚካሄደው በአሜሪካና በኢራን መካከል ለ2 ሳምንታት ቀጥሎ የነበረውን ከፍተኛ ወታደራዊ ግጭት ላፍታ በቆመበትና የሰላም የሚመስል ንፋስ እየነፈሰ ባለበት ጊዜ ውስጥም ነው። ይሁን እንጂ ይህ የአፍታ ጦርነትን የመግታቱ ሁኔታ እውነተኛ ሰላም ወይም የዲፕሎማሲ መፍትሄ የተገኘበት አይደለም። ከዚህ በተቃራኒው በሁለቱም ተፋላሚ ወገኖች በኩል በሚስጥር የሚሆን በግልጽ እጅግ የከረረና ሰፊ የጦርነት ዝግጅት እየተደረገበት ያለ ስለመሆኑ ይነሳል። ውጥረት በተሞላበት ስስ ጊዜ ውስጥ ነው አሁን አሜሪካና ኢራን የሚገኙት። በዚህ ሁኔታ ውስጥ ነው ትራምፕና ኔታንያሁ በዋሽንግተን ዲሲ የሚገናኙት። ኔታንያሁ አሜሪካን ለመርገጥ የሚያደርጉት ይህን ጉዞ በኢራኑ የበላይ መሪ ሙጅተባ ኻሜኒ ጥብቅ ቁጥጥር ስር የተገነባውን ከዓለም እይታ የተሰወረን እጅግ አደገኛ ድብቅ የኒውክሌርና የረዥም ርቀት ሚሳኤል ፕሮግራም የሚያጋልጥ አዲስ አሳማኝና ጠንካራ ስትራቴጂካዊ የስለላ መረጃ ይዘው እንደሆነም መረጃዎች እየወጡ ነው ያሉት። የዚህ ጉዞአቸው ዋናና አንገብጋቢው ዓላማም ፕሬዚዳንት ዶናልድ ትራምፕ በቴህራን አስተዳደር ላይ ሙሉና አጥፊ ወታደራዊ ጥቃት እንዲያውጁ አስገዳጅ ስትራቴጂካዊ ይሁንታን ለማግኘት ነው ይባላል። ከዚህ አልፎም የዚህን ሊቀጣጠል ያለው ጦርነት መጨረሻ ግብ ወይም ኢንድ ጌም ከወዲሁ ከዋሽንግተን ጋር በጋራ ለመወሰንና በጋራ ለማስመር ታላቅ ርብርብ የሚደረግበት እንደሆነ ይነሳል። ይህ የዲሲ ቀጠሮ ታዲያ የቀጠናውን ብቻ ሳይሆን የዓለምን ኢኮኖሚና ደህንነት ሊያናውጥ የሚችል ግዙፍ ክስተት መሆኑን መረዳት ይገባል። ኔታንያሁ ይዘውት የሚሩት መረጃ የአሜሪካን አስተዳደር አቋም ሙሉ በሙሉ ሊያስቀይር የሚችል ክብደት ያለው ሊሆን ይችላል። ትራምፕ ከዚህ ቀደም ከነበራቸው አቋም ወጥተው በቀጥታ ወደ ወታደራዊ እርምጃ ዳግም እንዲገቡም የሚያደርግ ጫናን ለመፍጠር ይሞክራሉ ተብሎ ይጠበቃል ቤንያሚን ኔታንያሁ። ስለዚህ ይህ የነጩ ቤተ መንግስት ውይይት የዓለምን የፖለቲካ መጻኢ ዕድል የሚወስን ትልቁ ተርኒንግ ፖይንት ይሆናል ተብሎ በስፋት እየተጠበቀ ነው ያለው። ይህንን አንስተን ከዋይት ሃውስ መድረክ ጀርባ ያለውን ሌላኛው አስደንጋጭ እውነታ እንመልከተው። ዋሽንግተን የሚደረገው ይህ ምክክር በምን መልኩ ተራ የሁለትዮሽ ዲፕሎማሲያዊ ውይይት ነው ተብሎ ሊቀመጥ የሚችል አይደለም። ይልቁን በቅርቡ በዋሽንግተንና በቴህራን መካከል ከነበረው እጅግ የከረረና ጠንካራ የሆነ የወታደራዊ እርምጃዎች በኋላ የሚደረግ የቀጠናውን መጻኢ ዕድልና የዓለምን ደህንነት ለብዙ አስርት ዓመታት ሊወስን የሚችል የታሪክ ምዕራፍ ላይ ነው እየተደረገ ያለው። በውጫዊ ገጽታው ሲታይ ሁኔታው ሰላም የሰፈነበት ሊመስል የሚችለው የመካከለኛው ምስራቅ ሁኔታ ፕሬዚዳንት ዶናልድ ትራምፕ ለዲፕሎማሲያዊ ድርድርና ለሰላም ተጨማሪ ድል ለመስጠት በማሰብ በኢራን ላይ ሊፈጸሙ ታስበው የነበሩትን ከባድ የአየር ጥቃቶች ለጊዜው እንዲገታ ትዕዛዝ በተላለፈበት ሰዓት የሚደረግ ቢሆንም ነገር ግን ይህ የትራምፕ ትዕዛዝ እውነተኛ የሰላም ፍላጎት መሆኑን አድርገው ከመመልከት ይልቅ ስትራቴጂካዊ አድርጎ መመልከት ትልቅ ስትራቴጂካዊ ስህተት ይሆናል የሚሉ በርካቶች ናቸው። በአንጻሩና ከትዕይንቱ ጀርባ ዋሽንግተን እጅግ በርካታና የላቁ የጦር አውሮፕላኖችን፣ ዘመናዊ የአየር መከላከያ ስርዓቶችና እጅግ የተራቀቁ ገዳይ የጦር መሳሪያዎችን ወደ እስራኤልና ወደ መካከለኛው ምስራቅ ወታደራዊ ጣቢያዎቿ በከፍተኛ ፍጥነትና መጠን ማጓጓዟን ቀጥላለች ይላሉ ከወደ እስራኤል እየወጡ ያሉ ምርጮች። ይባስ ብሎም ማጓጓዙ በተጠናከረ ሁኔታ እየቀጠለ ባለበት ሰዓት ትራምፕ ከኔታንያሁ ጋር መገናኘታቸው ምናልባትም ሳይግባቡ ቀርቶባቸው በነበሩ ጉዳዮች ላይ ጋራ ስምምነት ላይ ቢደርሱ ቀጣዩ የጦርነቱ ምዕራፍ ምን ሊሆን ይችላል የሚለው በከፍተኛ ሁኔታ እንዲጠበቅ ያደርገዋል። የሁሉ ግዙፍ የምድርና የአየር ላይ የሎጂስቲክስ እንቅስቃሴ በግልጽ የሚያሳየው አንድ የማይካድ ሀቅ ደግሞ አለ። እርሱም ጥቃቱ ለጊዜው መገታቱ የሰላም ስምምነትን ፍላጎት የሚያጎላ ሳይሆን ለሚመጣው ታላቅ ሰፊና አጥፊ ጦርነት የሚደረግ ጥንቃቄ የተሞላበት ስትራቴጂካዊ ዝግጅት መሆኑን የሚያሳይ ነው። ኢራንም ብትሆን አሜሪካ ብቻ አይደለችም ይህንን የጦርነት ዝግጅት እያደረገች የምትገኘው። ኢራንም ብትሆን አሁን ብቻ ሳይሆን በአለፉት ጊዜያትም በኢስላማባዱ ኤምኦዩ ስምምነት ወቅትም በከፍተኛ ሁኔታ ወታደራዊ አቅሟን ለማጠናከር ስትሰራ የነበረች ሀገር ስለመሆኗ መረጃዎች ያሳያሉ። አሜሪካም ያንኑ ነው ያደረገች የምትገኘው። ይህ ድርብ አሰራርን ስንመለከተው ዋሽንግተን በአንድ በኩል የዲፕሎማሲ ጭንብልን ለብሳ ዓለምን ለማረጋጋት ስትሞክር፣ በሌላ በኩል ደግሞ የጦር አውድማውን በዘመናዊ መሳሪያዎች እያጠለቀለቀችው ትገኛለች የሚሉ መረጃዎች እናገኛለን። የጦር መሳሪያዎች ማከማቹት ሂደት ከቀን ወደ ቀን ፍጥነቱን እየጨመረ ሲመጣ የሰላም ንግግሮች ውጫዊ ሽፋን ብቻ መሆናቸው ይበልጥ እየተጋለጠ ይሄዳል። የኢራን ወታደራዊ አመራሮችም ይህንን እንቅስቃሴ ከወዲሁ በመገንዘብ በበኩላቸው የተለያዩ ዝግጅቶችን እያደረጉ ይገኛሉ። በአጠቃላይ ግን የሰላሙ ጭንብል ከዚያ ጀርባ ያለው የወታደራዊ ዝግጅት መጠን ሁኔታው በየትኛውም አቅጣጫ ሊፈነዳ የሚችልና ጊዜውም እጅግ ሩቅ እንደማይሆን በግልጽ የሚያሳይ ነው። ሁለቱም ወገኖች ጊዜን እየገዙ ያሉት ለሰላም ሳይሆን ኃይላቸውን አስተባብረው አንዱ ሌላውን ሊያዳክም ሊመታ የሚችልበትን ፍጹም ምቹ አጋጣሚ ለመጠበቅ ነው። ስለዚህ የዚህ ሰላም መሳይ ዝምታ መብረቅ አዘል ውድመት መነሻ እንጂ ዘላቂ መፍትሄ ሊሆን እንደማይችል በግልጽ እየተነሳ ያለው ጉዳይ ሆኗል። እዚህ ጋር በግልጽ ሊሰመርበት የሚገባውና ሊዘነጋ የማይገባው ወሳኙ ነጥብ አለ። እሱም ይመስላችሁ እስራኤል የደህንነት የወታደራዊና ፖለቲካ ባለስልጣናት በዲፕሎማሲያዊ መንገድ ከኢራን ጋር የሚመጣ ምንም አይነት ዘላቂና አስተማማኝ መፍትሄ የለም ብለው ሙሉ በሙሉና ከቶኑም
የማይለወጥ እምነት መያዛቸው ነው። የእስራኤል ከፍተኛ የስለላ ምንጮችን ጠቅሶ ታይምስ ኦፍ እስራኤል እንደዘገበው ከሆነ ኔታንያሁ ለትራምፕ የሚያቀርቡት ይፋዊና ምስጢራዊ ሰነድ ኢራን በይፋዊ የድርድር ጠረጴዛ ስር ሆና በድብቅ የዩራኒየም ማበልጸግ ሂደቱን ወደ ቀጥተኛ የጦር መሳሪያ ደረጃ እያሳደገች መሆኑን የሚያሳዩ መረጃዎችን የያዘ ሊሆን እንደሚችል ያምናሉ። እስራኤል የምታምነውና የምታጸናውን ሐሳብ ፕሬዚዳንት ትራምፕ በቴህራን ላይ ሰፊ አጥፊና መዋቅራዊ ወታደራዊ ጥቃት ከማዘዝ ውጪ በምድር ላይ ሌላ ምንም አይነት አማራጭ እንደሌላቸው ነው። ይህ የእስራኤል የስለላ ድርጅቶች ያጠናከሩት ያሉትን ሰነድ ተራ ግምት ሳይሆን የኢራንን ድብቅ የኒውክሌር ፋብሪካዎችን የውስጥ እንቅስቃሴን በዝርዝር የሚያሳይ ነው ተብሎ ይጠበቃል። መረጃው እንደሚያሳየው ከሆነ ኢራን ዓለም አቀፍ የክትትል ስምምነቶችን በአደባባይ እያከበረች ከበስተጀርባ ግን ቦምብ ለመስራት የሚያስችል ደረጃ ላይ የድረስ የበለጸገ ዩራኒየም እጇ ላይ ለማስገባት በከፍተኛ ጥረት እየሰራች ትገኛለች የሚል ጉዳዮች ይነሳሉ። ይህ ሁኔታ እስራኤልን ለህልውና አደጋ የሚያጋልጣት ነው የሚልም ጠንካራ ስጋትን ይፈጥራል። ምክንያቱም መሰላችሁ የቴህራኑ አስተዳደር እስራኤልን ከምድር ገጽ ለማጥፋት ከሚደረግ ዛቻ ወደ ተግባራዊ እርምጃ ለመሸጋገር እየሰራ ነው የሚልን እምነት የስለላ መዋቅሩ ላይ አድሯል። የዲፕሎማሲው መስመር ሙሉ በሙሉ መክሸፉና መውደቁን እስራኤል በይፋ ትገልጻለች። የድርድር ጠረጴዛዎች የኢራንን የኒውክሌር ምኞት ለማዘግየት የሚረዱ ጊዜያዊ መሳሪያዎች ብቻ ናቸው ነው ትለው እስራኤል። አሜሪካና አጋሮቿ ጊዜ ማባከን የለባቸውም የሚለውንም እስራኤል ለዚሁ ነው የምታነሳው። የሰላም ውይይቶች ሁልጊዜም በቴህራን በኩል ለጊዜ መግዛነት ብቻ እየዋሉ መሆኑን የሚያሳዩ ማስረጃዎች ለትራምፕም እንደሚያቀርቡ ይጠበቃል ጠቅላይ ሚኒስትር ቤንያሚን ኔታንያሁ። በውጤቱ ደግሞ ይህ የእስራኤል የስለላ ሰነድ ዋሽንግተን ከማንኛውም ሌላ አማራጭ ውጭ እንድትሆን ሊያደርጋት የሚችል ነው። ፕሬዚዳንት ትራምፕ ሰነዱን ሲመለከቱ ከዲፕሎማሲያዊ ጥረቶች ይልቅ ወታደራዊውን መስመር ብቻ የመፍትሄ መንገድ መሆኑን ይገነዘባሉ ብለውም እነዚህ የእስራኤል ባለስልጣናት ይጠብቃሉ። የዲፕሎማሲው ውድቀት በይፋ ከተረጋገጠ ደግሞ ቀጠናው ወደማይቀለበስ ኃይለኛ የግጭት ማዕከል እንደሚወስደው ምንም ጥርጥር የሌለው ጉዳይ ነው። ከዚህም በላይ የኔታንያሁ የዋሽንግተን አጀንዳ በኢራን የኒውክሌር ጉዳይ ብቻ የተወሰነ አይሆንም። ከዚህ የሰፋና ውስብስብ የጂኦፖለቲካ ጉዳዮችን የሚያካትት ነው። ትራምፕ በቅርቡ እንደምናስታውሰው ከሊባኖስ ከኢራቅና ከሶሪያ መሪዎች ጋር ካደረጓቸው ተከታታይና ጥልቅ ውይይቶች በኋላ ዋሽንግተን ከአካባቢው ሀገራት ጋር አዲስ ቀጠናዊ የደህንነት ግንኙነት ለመመስረትም እያደረገች ያለውን እንቅስቃሴ የእስራኤልን አመራሮች ከፍተኛ ስጋት ፈጥሮባቸዋል። ኔታንያሁ እስራኤል በዚህ አዲስ ቀጠናዊ መዋቅር ውስጥ ስትሳተፍ የደህንነቷ ስጋት ተደራራቢ እንዳይሆንና የራሷ ብሔራዊ ደህንነት ቅድሚያ እንዲሰጠው አበክረው ይፈልጋሉ። ከዚህ በተጨማሪ አሜሪካ ለቱርክ የኤፍ-35 ተዋጊ ጀቶችን ለመሸጥ የምታደርገው ስትራቴጂካዊ እንቅስቃሴና የሳውዲ አረቢያ ጋር የሚደረገው የኒውክሌር እንዲሁም የአብርሃምስ አኮርድ ድርድርም እስራኤል በአካባቢው ያላትን ቴክኖሎጂካልና ወታደራዊ በላይነት እንዳይቀንሰው በከፍተኛ ጥንቃቄ የሚደራደሩበት የሚነጋገሩበት ጉዳይ ይሆናል ተብሎ ይጠበቃል። የአዲሱ ቀጠናዊ የመከላከያ መዋቅር በመካከለኛው ምስራቅ አዲስ የኃይል ሚዛን ለመፍጠር የታለመ ትልቅ ንድፍ ነው። አሜሪካ የቀጠናውን አገራት በማሰባሰብ የጋራ የደህንነት ጃንጥላ ለመዘርጋት ስትጥር፣ እስራኤል ግን ይህንን ጃንጥላ የራሷን የረጅም ጊዜ ስልታዊ ጠቀሜታዎችና የጦር መሳሪያ የበላይነቷን እንዳይጋርደው ስጋት አለ። የቱርክ የጦር አይሮፕላን ግዢና የሳውዲ አረቢያ የኒውክሌር ቴክኖሎጂ ፍላጎት የእስራኤልን የጥንቃቄ ደረጃ ከፍ እንዲል ያደርጉታል። ኔታንያሁ በነጩ ቤተ መንግስት በሚያደርጉት ቆይታ እነዚህን አዳዲስ ቀጠናዊ ዝግጅቶች ከመንግስታቱ ጋር በመሆን መገምገምና የእስራኤልን ድንበር ጠባቂ ዋስትናዎች ማስጠበቅ እንደሚፈልጉ ይነሳል። አሜሪካ የምታደርጋቸው አዳዲስ አጋርነቶች እስራኤልን የሚጎዱ ወይም የሚቀናቀን መሆን የለባቸውም የሚለው መርህም የእስራኤል ቀዳሚ ውጭ ጉዳይ አጀንዳ ሆኖ ቀጥሏል። የአብርሃም ስምምነቶች ማስፋፊያና የሳውዲ ጉዳይም ከትራምፕ ጋር በሚደረገው ቆይታ ከፍተኛ ቦታ ይዛል ተብሎ የሚታመን አንዱ ጉዳይ ነው። በአጠቃላይ ይህ ቀጠናዊ የመከላከያ መዋቅር ከአዲሱ የኢራን ጦርነት ዳራ ጋር ተያይዞ ሲታይ እጅግ የተወሳሰበ የዲፕሎማሲ ሻጥርን የሚፈጥር ሆኖ እናገኘዋለን። እስራኤል በአንድ በኩል የኢራንን ስጋት ማስወገድ ስትፈልግ፣ በሌላ በኩል ደግሞ በአካባቢው ያሉ ሌሎች ሀገራት ወታደራዊ አቅማቸው እንዲያጠናክሩ የሚደረገውን ድጋፍ በጥርጣሬ ነው የምትመለከቱት። ይህንን የዋሽንግተኑ ስብሰባ እነዚህ ሁሉ ተቃርኖች የሚፈታበት ወሳኝ መድረክ ይሆናል ተብሎም ነው በጉጉት የሚጠበቀው። ከዚህ ባሻገር የጀሩሳሌም ፖስት ዘገባ እንደሚያመላክተው ኔታንያሁ አሜሪካ ከመግባታቸው በፊት በሁለቱ መሪዎች መካከል በስልክና በተለያዩ መገናኛ ብዙሃን አማካኝነት ሲለዋወጧቸው የቆዩ ጠንካራና አንዳንዴ ደግሞ ስድብ አዘል የነበሩ መልእክቶች በሁለቱ አጋሮች መካከል የነበረውን ጥልቅ ስትራቴጂካዊ ልዩነት በግልጽ የሚያሳዩ ናቸው። ነገር ግን አሁን ያለው ነባራዊና አስገዳጅ ሁኔታ ሁለቱንም መሪዎች ወደ አንድ የሚያመጣ አስገዳጅ ሁኔታ ነው ያለው። እስራኤል የኢራን የኒውክሌር መሰረተ ልማቶች ሙሉ በሙሉና ከስሩ እንዲወድሙ አበክራ ትሻለች። ለዚህም ታሪካዊ ግብ ሲባል ደግሞ ዳግም ወደ ጦርነት ለመግባት ሙሉ ወታደራዊ ዝግጅቷን አጠናቀም የትራምፕን አረንጓዴ መብራት ወይም ቀጥተኛ ይሁንታ ብቻ መጠባበቅ ከጀመረች ሳምንታት ተቆጥረዋል። በመሪዎቹ መካከል የነበረው የቃላት ጦርነትና የፖለቲካ ርቀት ለጊዜው ቢቀዘቅዝም የሁለቱ መሪዎች ግላዊ ግንኙነት ውጥረትም የሰፈነበት መሆኑ ግን አልቀረም። ትራምፕ የራሳቸውን አሜሪካ ፍርስት ፖሊሲ ሲያስቀድሙ፣ ኔታንያሁ ደግሞ የእስራኤልን ፍጹም ህልውናና ደህንነት ከማንኛውም ነገር በላይ ያስቀምጡታል። ይሁን እንጂ የጋራ ጠላት የሆነው የኢራን መንግስት አቋም ሁለቱ መሪዎች ልዩነቶቻቸውን ወደ ጎን እንዲተው
የጋራ ግንባር እንዲፈጥሩ የሚያስገድዳቸው መሆኑ አልቀረም። የእስራኤል ወታደራዊ ጀቶችና ሚሳኤሎች ኢላማቸውን ለመምታት ዝግጁ ሆነው ትዕዛዝ ሲጠብቁ የፖለቲካው ኃላፊነት ግን ሙሉ በሙሉ በነጩ ቤተ መንግስት እጅ ላይ ነው የወደቀው። ትራምፕ እስራኤል ለምትጠይቀው ጥቃት አረንጓዴ መብራት ከሰጡ መካከለኛው ምስራቅ ወደማይታወቅ የእሳት ባህር ውስጥ መግባቱ የማይቀር ይሆናል የሚሉ ግምቶች ይነሳሉ። ስለዚህም ነው ትራምፕ ይሁንታው ከሰጡ የአካባቢውን ሰላም የሚወስን ወይም የሚያጠፋ መሆኑን ይገነዘባሉ። ኔታንያሁ በዋሽንግተን የሚገቡበት ዋናው ምክንያት ይህንን ወሳኝ ይሁንታ ለማግኘት ነው ተብሎም ይጠበቃል። ትራምፕ እስራኤልን በጦርነቱ ውስጥ በብቸኝነት እንዳትተውና የአሜሪካው ኃይል ከእስራኤል ጎን ሆኖ የኢራን የኒውክሌር ኃይል ሙሉ በሙሉ እንዲመታ ለማሳመንም ከፍተኛ ዲፕሎማሲያዊ ጥረት እንደሚያደርጉ ይጠበቃል ቤንያሚን ኔታንያሁ። ይሁንታውን መጠባበቅ ደግሞ የሁለቱን ሀገራት የረዥም ጊዜ አጋርነት ፈተና ውስጥ የከተተ ታሪካዊ ክስተት ነው የነበረውና ያንን ለማረምም ይሰራሉ ተብሎ ነው የሚጠበቀው ቤንያሚን ኔታንያሁ። ነገር ግን የዚህ አጠቃላይ ቀጠናዊ ግጭት ዋነኛው መነሻና ማዕከል የሆነው የኢራን አዲሱ የፖለቲካ ምስል እንዲሁም የኒውክሌር አቋም ነው። የኢራኑ የበላይ መሪ ሙጅተባ ኻሜኔ በሳቸው ስር የተዋቀረው አስተዳደር ከዚህ ቀደም የነበሩትን ዲፕሎማሲያዊ መለሳለሶችና ሌሎች አቋሞች ሙሉ በሙሉ ውድቅ በማድረግ የሀገሪቱን የኒውክሌር ፕሮግራም እንደ ታላቅ ብሔራዊ ክብርና የመጨረሻ ህልውና አድርጎ ነው እየተመለከቱ ያለው። የሙጅተባ አስተዳደር ግልጽ አቋሙ አሜሪካ በዲፕሎማሲያዊ መንገድ ኢራንን ለማንበርከክ የምታደርገው ሁሉንም ጥረት ሙሉ በሙሉ ዋጋ ቢስ ያደረገ ነው ሆኖ የምናገኘው። ይህም ዋሽንግተንና ቴህራን ቀጥተኛና የማይቀለበስ ወታደራዊ ግጭት ውስጥ መግባታቸው ምንም የሚቀር ጉዳይ እንዳልሆነ ያረጋግጣል። የሙጅተባ ኻሜኔ ወደ ስልጣን መምጣት የኢራን የውጭ ፖሊሲ ከመርገብ ወደ እጅግ የከረረ ጠባጫሪነት እንዲቀየር እንዳደረገው ይነሳል። የቀድሞ መሪዎች ከምዕራባውያን ጋር ድርድር ለማድረግ የተወሰነ ክፍተትን ይተው እንደነበር ይታወቃል። ነገር ግን ሙጅተባና በዙሪያቸው ያሉ ሃርድላይነር ወታደራዊ ጀነራሎች ዲፕሎማሲን እንደ ድክመት እንደሚቆጥሩት ይነሳል። የኒውክሌር ፕሮግራሙ የኢራን ህዝብ ማንነት መገለጫ ነው የሚልም ጽኑ እምነት አላቸው። ይህ አቋም በአሜሪካና በእስራኤል በኩል ከፍተኛ ቁጣና ስጋትን ፈጥሯል። ዋሽንግተን ደግሞ በንግግር ሊፈታ የሚችልበትን እድል ሁሉ ስትፈልግ የሙጅተባ አስተዳደር ግን የኒውክሌር መርሃ ግብሩን አጠናክሮ መቀጠሉ የአሜሪካን ማዕቀቦች የሚቃወምበት ዋነኛ መሳሪያ አድርጎ ይጠቀምበታል። ስለዚህም ነው የኢራኑ አስተዳደር የፖለቲካ ምስሉ ከዋሽንግተንና ከቴልአቪቭ ፍላጎት ጋር በቀጥታ የሚጋጩ ነው የምናገኘው። ውጤቱ ደግሞ ምንድን ነው ካላችሁ የቀጠናው ጂኦፖለቲካ ወደ አንድ የማያሻማ አቅጣጫ እየተንደረደረ የሚገኝ መሆን ነው። የሙጅተባ አስተዳደር ዲፕሎማሲያዊ በሮችን የሚዘጋ ከሆነና የኒውክሌር ፕሮግራሙን ይዞ መጽናቱ የሚቀጥል ከሆነ አሜሪካና እስራኤል ወታደራዊ እርምጃ እንዲወስዱ ከማስገደድ ውጭ ሌላ አማራጭ አያስቀርላቸውም። ይህ አዲስ የቴህራን መንገድ ደግሞ የአካባቢውን ጦርነት የማቀጣጠል ዋነኛው ማዕከላዊ ምክንያት ሆኖ ይቀመጣል የሚሉ ተንታኞች ብቅ እያሉ ነው። ኢራንን ከማጥቃት ውጭ ሌላ ምርጫ የላቸውም ለሚለው የእስራኤል ባለስልጣናት ዋነኛው ማጠናከሪያና ማስረጃ ሆኖ ብቅ የሚለው ደግሞ ሙጅተባ ኻሜኔ አስተዳደር በኒውክሌር ፕሮግራሙ ዙሪያ ያለውን አቋም ከአሜሪካና ከምዕራባውያን ፍላጎት ጋር ፍጹም በሆነ መንገድ የተቃረነ ነው የሚለው ነጥብ ነው። በኢራን ብሔራዊ መገናኛ ብዙሃን ተቋማት በተደጋጋሚ በተነበቡና የሙጅተባ ኻሜኔ ቃል እንደሆኑ በተረጋገጡ ይፋዊ መግለጫዎች ላይ ሙጅተባ እጅግ ጥልቅና ታሪካዊ ንግግሮችን ሲያስተላልፉ ነው እየተደመጡ ያሉት። በፊዚካሊ መጥተው የተናገሩት የለም፣ ግን በጽሁፍ በኩል በሚያስተላልፏቸው መልእክቶች በተደጋጋሚ የሚያንጸባርቁት ጉዳይ የኢራን የዩራኒየምና የኒውክሌር ጉዳይ የብሔራዊ ክብር ጉዳይ እንደሆነ በአንድ መልእክታቸው በኢራን ምድር የበለጸገው ዩራኒየም ከአገሪቱ ፈጽሞ የማይወጣና የበለጸገው ዩራኒየም እንደ ኢራን አፈር ቅዱስ ነው የሚል የማይናወጥ የጽናት መግለጫን በማውጣቱ ነው የሚታወቀው። የአባባል ተራ የፖለቲካ መፈክር ሳይሆን የሙጅተባን አስተዳደር ስልታዊና የማይደራደርበት ማዕከላዊ መስመር ሆኖ ነው የምናገኘው። ዩራኒየሙን ከአገር ውጭ እንዲወጣ ወይም እንዲረከብ ለሚቀርብላቸው ማንኛውም ጥያቄ ኢራን የምትሰጠው ምላሽ ፍጹም እምቢተኝነት የተሞላበት ነው። ይህንን ዩራኒየሙን እንደ ቅዱስ አድርገው የመያዝን ሂደት ደግሞ ለሀገሪቱ የህልውና ዋስትና እንደሆነ አድርገው እንደሚያምኑ ያሳያል። ስለዚህም ነው የምዕራባውያን ግፊት በኃይል ለመቋቋም ዝግጁ መሆናቸውን እያሳዩ ያሉት። ይህ ንግግር በአሜሪካና በእስራኤል መዋቅሮች ውስጥ ደግሞ እንደ ትልቅ የጦርነት አዋጅ ነው የሚቆጠረው። ትራምፕና ኔታንያሁ ይህንን ንግግር ሲሰሙ የዲፕሎማሲው በር ሙሉ በሙሉ መዘጋቱና የኢራን ፍላጎት በሰላማዊ መንገድ እንደማይገታ በግልጽ እንዲረዱ ያደርጋቸዋል። ዩራኒየሙን ላለመልቀቅ የተሰጠው ቃል ኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን እስከ መጨረሻው እንደምትፋለም ማረጋገጫ ተደርጎ ሊቀመጥ የሚችል ነገር ነው። ስለዚህም ነው እንደ አፈራችን ቅዱስ የሆነው ዩራኒየማችን የሚለው መርህ የሁለቱ ዓለማት መጋጨት ዋና ምክንያት ይሆናል። አሜሪካ ይህንን ዩራኒየም ከኢራን ማዕከላት አስወጥታ ለማክሸፍ ስትፈልግ ኢራን ደግሞ ህይወቷን ልትሰጥለት እንደምትችል ነው የገለጸች ያለችው። የፍጥጫ ጦርነቱ ዳግም መቀስቀሱ የማይቀር መሆኑን የሚያሳይ ፍጹም ግልጽ አመላካች ጉዳይ ሆኖ እናገኘዋለን። ይህ ሙጅተባ ኻሜኔ አቋም እጅግ ዘላቂና ወሳኝ የሆነ የፖለቲካ ትርጉምም ያለው ነው። በኢራን የፖለቲካ መዋቅር ውስጥ እንደ ፕሬዚዳንት መሱድ ፔዜሽኪያን ወይም የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ያሉ የሲቪልና ወታደራዊ ባለስልጣናት በድርድር ጠረጴዛዎች ላይ ምንም አይነት መለሳለስ ቢያሳዩም ለስላሳ ሀሳብ ቢሰነዝሩም የሀገሪቱ የመጨረሻ ውሳኔ ሰጪና ፍጹም የበላይ መሪ የሆኑት ሙጅተባ ኻሜኔ በመሆናቸው የእርሳቸው አቋም ብቻ ነው የኢራንን መንግስት ብቸኛ አቋም ተደርጎ ሊወሰድ የሚችሉ። የበላይ መሪው ዩራኒየም ከምድራችን አይወጣም፣ የኒውክሌር ፕሮግራሙ አይቆምም ካሉ ማንኛውም አይነት የዲፕሎማሲ
የዲፕሎማሲ ድርድር ምንም አይነት ፋይዳ ይዞ ሊመጣ አይችልም። ተአማኒነቱም ዜሮ ነው የሚሆነው። ስለዚህም ነው ፕሬዚዳንት ትራምፕ የሚወስዱት እርምጃና የሚሰጡት ግብረ መልስ ሙሉ በሙሉ የሚወሰነው የሞጅታባን አቋም ወይም ይፋዊ መልእክቶችን ተከትሎ ነው። ይህንን የኢራን የውስጥ መዋቅር እውነታ የምዕራባውያን ዲፕሎማቶች ስራም ከንቱ እንዲሆን እያደረገ ነው ያለው። የሲቪል መሪዎች ለውጭ ሀገራት ቃል ቢገቡም የመጨረሻው ቃል የሚሰጠው ግን የበላይ መሪው ስለሆነ የድርድር ሂደቱ ያለ በላይ መሪው ይሁንታ ዋጋ ቢስ ነው የሚሆነው። ሞጅታባ በሚሰጧቸው ውሳኔዎች መሰረት መንግስታቸው ይንቀሳቀሳል። ስለዚህም የድርድሩ መክሸፍ ሙሉ በሙሉ ሊረጋገጥ የሚችል ሀቅ የመሆን እድሉ ይሰፋል ማለት ነው። ሁኔታ አሜሪካና እስራኤልን ወደ አንድ ከባድ ድምዳሜ ላይ ያደርሳቸዋል። ከሲቪል ባለስልጣናት ጋር ጊዜ ማጥፋት ትርጉም የለውም። ምክንያቱ ስልጣኑ ያለው በበላይ መሪው እጅና በከፍተኛ የአርጂሲ መኮንኖች ነው። እሳቸው ደግሞ ከምዕራባውያን ጋር ለመደራደር ፍጹም ፍላጎት የላቸውም። ስለዚህ የዲፕሎማሲው ማብቂያ በጦርነት አውድማ ላይ የሚደረግ ወታደራዊ ውሳኔ ብቻ ነው የሚሆነው ወደሚል ድምዳሜ እንዲያመሩ ያደርጋቸዋል አሜሪካና እስራኤል። የእስራኤል ባለስልጣናትም እያሉ ያሉት ይሄው ነው። መጨረሻው አሜሪካም ዳግም ወደ ጦርነት መግባቷ የሚቀር አይደለም። ከዚህ የኢራን አመራር ጋር ተደራድራ በጠረጴዛ ዙሪያ ልታሳካ የምትችለው ምንም አይነት ነገር የለም የሚል እምነት እንዳላቸው ያነሳሉ። በአጠቃላይ የበላይ መሪው የበላይነት የኢራንን ፖለቲካ ከዓለም አቀፍ ማህበረሰብ ያገለለና ለግጭት ያዘጋጀ ምክንያት ነው ተብሎ ይቀመጣል። የድርድር የመክሸፍ አዝማሚያ አሜሪካና እስራኤል የራሳቸውን ወታደራዊ ስትራቴጂዎች በፍጥነት እንዲያወጡና በኢራን ላይ የማያዳግም እርምጃ እንዲወስዱ ያስገድዳቸዋል። ይህ የነጩ ቤተ መንግስት ቆይታ የትራምፕና የኔታንያሁም በእነዚህ ጉዳዮች ላይ አተኩሮ የሚደረግ ስለመሆኑ የሚያጠራጥር አይደለም። ይህ ማለት እንግዲህ ለትራምፕ ከፊታቸው የሚቀመጡ ሁለት ከባድና የማይቀሩ ምርጫዎች ብቻ ነው የሚያስቀረው። አንደኛው የሞጅታባን አቋም አክብረውና ተቀብለው ኢራን የኒውክሌር ጦር መሳሪያ ባለቤት ልትሆን የምትችልበትን እድል ዝም ብሎ መፍቀድ ነው። ሁለተኛው ደግሞ በኢራን አጥፊ ጥቃት መሰንዘር መቀጠል ነው። ትራምፕ የመጀመሪያውን ምርጫ በፍጹም ሊቀበሉት የማይችሉት እንደሆነ ማብራሪያ የሚያስፈልገው ጉዳይ አይመስለኝም። ለምን ከተባለ ያ ሁኔታ ቀጥታ ወደ አሜሪካና ወደ እስራኤል ሊጋራ ወታደራዊ ስትራቴጂ ነው የሚያመራን። ሞጅታባ አቋማቸውን የማያለሳልሱ ከሆነ አሜሪካና እስራኤል ለምን የኢራን እጅግ ጥልቅና ድብቅ የሆነውን የፒካክ ተራራን የኒውክሌር ተቋምን ዋና ኢላማ አድርገው እየሰሩ ነው ወደሚለው ዋነኛው ነጥብ ይወስደናል። የመጀመሪያው ምርጫ ለአሜሪካ ብሔራዊ ደህንነትና ለእስራኤል ህልውና ፍጹም አጥፊ በመሆኑ ምክንያት ሊታሰብ የሚችል አይደለም። ማለት የዩራኒየሙን ጉዳይ ዝም ብሎ ማለፍ፣ ኢራን በቀጣይነት የኒውክሌር ቦምብ በእጇ ላይ ልታስገባ የምትችልበትን እድል መፍጠር ያው ሊታሰብ የሚችል አይደለም በእስራኤልና በአሜሪካ በኩል። የኢራን የኒውክሌር ባለቤትነት መካከለኛው ምስራቅን ወደ አስከፊ የኒውክሌር ሽቅድድም ሊመራ ስለሚችል ትራምፕ ሁለተኛውን አማራጭ ማለትም ጥቃቱን ለመፈጸም የሚገደዱበትን ሁኔታ ወደው ሳይሆን በግዳቸው ለመቀበል ይገደዳሉ ወይም አለባቸው። በቃ ያ ደግሞ ምን መሰላችሁ? የፒካክስ ተራራ ሚስጥር ወደሚባል እጅግ ስልታዊ ቦታ ነው የሚመራን። የኢራን የኒውክሌር ማበልጸጊያ ማዕከላት በተራራዎች ስር ጥልቅ ባለው ቦታ ውስጥ መገንባታቸው ተራ የአየር ጥቃቶች ሊያጠፋቸው አይችሉም። ስለዚህም ነው የትራምፕ አስተዳደር ይህንን የተራራ ስር ተቋም ለማጥፋት ልዩ የጦር መሳሪያዎችን መጠቀም እንዳለበት የሚገነዘበው። በአጠቃላይ የትራምፕ ሁለቱ ምርጫዎች ዓለምን በሁለት ጽንፍ ሊከፍሉ የሚችሉ መሆናቸውም መነሳት አለበት። የመጀመሪያው እጅ መስጠት ነው። በቃ ሌሎች ቃላቶችን መጠቀም ትተን በግልጽ ካነሳ ነው እጅ መስጠት ነው ለትራምፕ የመጀመሪያው አማራጭ። ሁለተኛው መንገድ መምረጥ ደግሞ ከኔታንያሁ ጋር በመተባበር በኢራን ወሳኝ ኢላማዎች ሙሉ ጥቃትን መክፈት የሚያስችል ነው። በፒካክስ ተራራ ምድር ስር እጅግ የጠለቀ ከተራራ ድንጋዮች በታች በልዩ ሁኔታ የተገነባና በተራ ህዝባዊ ወይም ተራ የአየር ጥቃት የማይደፈር ግዙፍ የዩራኒየም ማበልጸጊያ ማዕከል አለ ተብሎ ይታመናል። ኢራን ዩራኒየሙን ወደ ውጭ ማትልክ ከሆነና ማበልጸጉን ፈጽሞ ማትገታ ከሆነ ብቸኛው የአሜሪካና እስራኤል አማራጭ በዚህ ተራራ የተሸሸገውን ይህንን መዋቅር በኃይለኛ ቦምቦች፣ በበንከር ባስር ቦምቦች፣ በከፍተኛ ስትራቴጂካዊ የአየር ጥቃቶች ሙሉ በሙሉ ማውደምን መሞከር ብቻ ነው። ኔታንያሁ የዋሽንግተን ጉዟቸው ትራምፕ በዚህ ጥቃት ላይ የመጨረሻውን ትዕዛዝ ፌርማ እንዲያኖሩ ለማሳመን የሚጥሩበት እንደሚሆን ይታመናል። በሚቀጥሉት ቀናት ከዋሽንግተን የሚወጡ መግለጫዎች የታገደውን ለጊዜው ጋብ ያለውን ጦርነት በከፍተኛ ደረጃ እንደገና የመቀጠሉ ሁኔታ የሚወስኑ ስለመሆናቸው የሚያጠራጥር አይደለም። ከዚህ ባሻገር የፒካክስ ተራራ የኒውክሌር ማዕከል በከፍተኛ ቦምቦች መደብደቡ የማይቀር ከሆነ ኢራን እጇን አጣጥፋ ትቀመጣለች ብሎ ማሰብ ግን ትልቅ ስትራቴጂካዊ ስህተት ወይም ሞኝነት ነው የሚሆነው። ኢራን በቀጠናው ውስጥ በመካከለኛው ምስራቅ የገነባቻቸውንና በገንዘብ በወታደራዊ ስልጠና እንዲሁም በዘመናዊ የጦር መሳሪያዎች የምትደግፋቸውን በርካታ ፕሮክሲዎቿ ሙሉ በሙሉ ተነቃቅተውና የተቀናጀ አጸፋዊ እርምጃ ለመውሰድ ዝግጁ ሆነው ነው ተቀምጠው ያሉት። የየመን ሁቲ ያው አለፍ ብሎም ጥቃቶችን እየሰነዘረን ያለው አይደለ። ሂዝቦላም ተደራጅቶ ወደ ጦርነቱ የሚገባበት ከየመን ሁቲዎች ጀምሮ እስከ ሊባኖስ ሂዝቦላ እንዲሁም በኢራቅና በሶሪያ የሚገኙ የሺአ ሚሊሻ ኃይሎች የቴህራንን አንድ ትዕዛዝ ብቻ በመጠባበቅ ላይ የሚገኙ ሰፊ ወታደራዊ አውታሮች ናቸው። እነዚህ የጦር ክንፎች ወደ ጦርነቱ በቀጥታ የሚገቡበት እድልም በከፍተኛ ሁኔታ ሊከፈት ይችላል። እነዚህ ኃይሎች አሜሪካ በክልሉ ያሏትን ወታደራዊ ሰፈሮች፣ የሌሎች ማስተላለፊያ መስመሮችና የእስራኤልን ዋና ከተሞች ባሊስቲክ ሚሳይሎችና በድሮን ጥቃቶች ለማተራመስ አጠቃላይ እቅዳቸውን አውጥተው ስለመጨረሳቸውም ነው መረጃዎች ይወጡ ያሉ። የሚጠበቀው አጸፋዊ ምላሽ እስራኤልን ብቻ ሳይሆን በመካከለኛው ምስራቅ የሚገኙ ሌሎች አገሮችንም ጭምር በቀጥታ ለከፍተኛ አደጋ የሚያጋልጥ
ሊሆን ይችላል። የኢራን ስትራቴጂ ሁልጊዜም ቢሆን ጥቃት ሲሰነዘርባት ጦርነቱ ወደ ቀጠናው በማስፋት የጠላቶቿን የኢኮኖሚ አቅም በማዳከምና ዓለም አቀፍ የነዳጅ አቅርቦት ሰንሰለትን እንዲረበሽ በማድረግ ነው። ስለዚህም ነው የነጩ ቤተ መንግስቱ የኔታንያሁና የትራምፕ ውይይት የኢራንን የኒውክሌር ማዕከላት ማውደም ብቻ ሲሆን ከዚህ ጥቃት በኋላ ሊነሳ የሚችለውንም የቀጠናውን ግዙፍ ሰደድ እሳት እንዴት መቋቋም እንደሚቻልም የሚወስን ከባድ ፈተናን ያካተተ ነው የሚሆነው። በዚህ መሰረት ኔታንያሁ ለትራምፕ የሚያቀርቡት የጸጥታ እቅድ ውስጥ እነዚህን የፕሮክሲ ኃይሎች በአንድ ጊዜ ለመምታት የሚያስችል አስቀድሞ የመከላከል ወይም ፕሪኤምፕቲቭ ስትራይክ ስትራቴጂም እንዲካተት አበክረው እየጠየቁ ስለመሆናቸው መረጃዎች ይወጣሉ። እስራኤልና አሜሪካ በጋራ በመሆን ቴህራንና የአጋሮቿን አቅሞች ቀድሞ መምታት ካልቻሉ የጦርነቱ መዘዝ ከቁጥጥር ውጭ ሊወጣ እንደሚችልም ወታደራዊ ተንታኞች ያጠቃልላሉ። የዚህ የዕለቱ የፖድካስት ቆይታችን ትኩረት የሚያርፈው ጥቃቱ ዳግም ወደ መፈጸም ከተጀመረ በተለይ እስራኤልም እርምጃዎቹ ላይ መሳተፍ ከጀመረች ሊከተል የሚችለው ሰፊ የቀጠናው መዋቅራዊ እርስ በርስ መተረማመስ ላይ ነው ትኩረት ሊደረግ የሚገባው። የኢራን የፕሮክሲ ኃይሎች ተነቃቅተው ጦርነቱን ወደ ክልላዊ ግጭት ብቻ ሳይሆን ዓለም አቀፍ የኤነርጂ ቀውስን ሊያስከትል ወደሚችል አደገኛ ምዕራፍ ከፍ ሊያደርጉት እንደሚችሉ ይታወቃል። የዓለም የነዳጅ ገበያ ዋጋ በአንድ ቀን ውስጥ እጅግ ከፍተኛ ጭማሪ ሊያስመዘግብ የሚችልበትና የባህር ውስጥ የንግድ መስመሮችም ለአደጋ ሊጋለጡ የሚችሉበት ስለመሆኑ ይተምናል። ይህ ሁሉ እውነታ በነጩ ቤተ መንግስት ጠረጴዛ ላይ የሚመከር ሲሆን ትራምፕና ኔታንያሁ የሚያደርጉት ስምምነትም እነዚህ አደጋዎች ለመቋቋም የሚያስችል ጠንካራ ወታደራዊና ኢኮኖሚያዊ ጋሻ ሊያረጋግጥ የሚገባው ነው የሚሆነው። ስናጠቃልለው ግን የተከበራችሁ የገበያ ሚዲያ ተከታዮቻችን አሜሪካና እስራኤል በኢራን ላይ ወታደራዊ ጥቃት ለመሰንዘር ሙሉ ዝግጅት አጠናቀው የትራምፕን የመጨረሻ ፊርማ በሚጠባበቁበት በዚህ ሰዓት እንደ ቻይናና ሩሲያ ያሉ ታላላቅ ሀገሮች ከወዲሁ ጠንካራ ማስጠንቀቂያዎችን ማስተላለፍ ጀምረዋል። ሞስኮና ቤጂንግ የኢራኑ ፕሬዚዳንትና የሞጅተባ ኻሜኒን አስተዳደር የሚደግፉ ስለመሆናቸው ይነሳል። በአካባቢው የሚፈጸም ማንኛውም አይነት ኃይለኛ ወታደራዊ እርምጃ ዓለም አቀፍ ሰላምን ሙሉ በሙሉ እንደሚያናጋና ዓለም አቀፍ ህግጋትን የሚጥስ እንደሚሆን በይፋ በማስታወቅ ላይ ይገኛል። ይሁን እንጂ ቴህራን የያዘችውን እጅግ የከረረ የኒውክሌር አቋምና የዲፕሎማሲ በሮችን ለመዝጋት የሚደረገው ጥረት የምዕራባውያን እጆች እንዲታሰሩ በማድረግ የዓለም አቀፍ ማህበረሰብ ተቃውሞ የጦርነቱን ሂደት ሊያቆመው ወደማይችልበት ግልጽ ደረጃ ያደረሰው ነው ያለው። በሌላ በኩል ደግሞ የአውሮፓ ህብረት ሀገራት በከፍተኛ ስጋት ውስጥ ሆነው ሁኔታውን በመከታተል ላይ ነው የሚገኙት። በአንድ በኩል የኢራን የኒውክሌር ጦር መሳሪያ ባለቤት መሆን ለአውሮፓ ደህንነት ትልቅ ስጋት መሆኑ የሚገነዘቡ ቢሆንም በሌላ በኩል ደግሞ አዲስ ቀጠናዊ ጦርነት ሊያስከትል የሚችለውን የስደት ማዕበል፣ የኢኮኖሚ ቀውስና ሁኔታዎች ይፈሩታል። ስለዚህ የአውሮፓ ዲፕሎማቶች ሁለቱ ወገኖች ውጥረት ለማርገብ የመጨረሻው ሙከራዎች ከጀርባው ነው የሚያደርጉ ቢሆንም እንኳን የኔታንያሁ ወደ ዋሽንግተን መጓዝና የትራምፕ ጽኑ አቋም እነዚህን ዲፕሎማሲያዊ ጥረቶች ከኢራን የኒውክሌር ፍላጎት ጋር ተያይዞ ዋጋ ቢስ እያደረጓቸው ነው የሚገኙ። በዚህ ወሳኝ ሰዓት ቀጣዩ ታሪክ ምን ሊሆን እንደሚችል የሚወሰነው በነጩ ቤተ መንግስት ውስጥ በሚደረጉት የኔታንያሁና የትራምፕ ውይይቶች ላይ ነው። የኔታንያሁ ጉዞ ውጤትና የትራምፕ ውሳኔ መካከለኛውን ምስራቅ ለቀጣዮቹ 10 ዓመታት ቅርጹን የሚያስይዝ ታሪካዊ መብረቅ ይሆናል ተብሎ ግን የሚጠበቅ ነው የሚሆነው። ፕሬዚዳንት ትራምፕ በኢራን ወሳኝ የኒውክሌር ፋሲሊቲዎች ጥቃትን ለማድረስ አረንጓዴ መብራት ከሰጡ ለጊዜው ጋብ እንዲል የተደረገው ጦርነት አብቅቶ ዳግም የሚመለስ ከሆነ ዓለም ወደማይታወቅ ኃይለኛ የእሳት ባህር ውስጥ የምትገባበት እድል እጅግ ሰፊ ይሆናል። ከዋይት ሃውስ የሚጠበቀው ይፋዊ መግለጫ ከኔታንያሁና ከትራምፕ ግንኙነት በኋላ የዘመናችንን ፖለቲካዊ መጻኢ እድል የሚወስን ብቸኛውን ቁልፍ የያዘ ነው። ዓለምን ትንፋሷን ዋጥ አርጋ የምትጠብቀው ይህ የኔታንያሁና የትራምፕ ቆይታና እሱን ተከትሎ የሚመጣው የጋራ መግለጫ ቀጣዩን ጊዜ የሚወስን የመሆኑ ነገር ምንም የሚያጠራጥር አይደለም። የዚህ ታሪካዊ ስብሰባ ውጤት የኢራን የኒውክሌር ህልም የሚያከትምበት ወይስ መላውን ቀጠና ወደማይቀለበስ አዙሪት የሚወስድ ነው የሚለውን እውነት ደግሞ በሚቀጥሉት ጥቂት ቀናት ውስጥ በአይን ማየታችን የማይቀር ነው በማለት የዕለቱን የፖድካስት ቆይታዬን እዚህ ጋር ቋጫለሁ። የተከበራችሁም የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁ እጅግ አድርጌ አመሰግናችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ። ወዳችሁ ስለምታደምጡን ስለምትከታተሉን ደግሞ እጅግ አድርገን እናመሰግናችኋለን። በቀጣይ በሌላ ጉዳይ መልሰን የምንገናኝ ነው የሚሆነው። እስከዚያ ድረስ ግን በቸር ቆዩልኝ። ሰላም። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30% ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር።